ከባድ ማስጠንቀቂያ ሰጡ። የሰላም አያት ለገዛ ልጃቸው ለወይዘሪት ሜላት ከባድ ማስጠንቀቂያ ሰጡ። ትሰሚኛለሽ? አንቺ የኔ ልጅ አይደለሽም። እኔ የከሌ እናት ልጅ እንደዚህ ያደረገች መባልን አልፈልግም። ስለዚህ አንቺ ሀናን ከዚህ ቤት የምታስወጫ ከሆነ እመኘኝ እኔን ነው የምታጭው። ለዘላለም የኔ ልጅ አይደለሽም ብላ ጮኸችባት። ሰላም እንዲሁም ደግሞ ምላሴ ከገዛ እናታቸው ጋር በሀንዬ ምክንያት ተጣሉ። በፍጹም ሀንዬ ይህንን ነገር ልታጭበረብር አትችልም። እማዬ ተሳስተሽ ነው አሊያ ደግሞ ዶክተሩ እያጭበረበረ ነው ብለው እንኳ ቢሏት በፍጹም ልታምናቸው አልፈለገችም። እንደውም የሰላም አያት እንዴ ቆይች ልጅ ምን ነው በጣም መልካምና ጥሩ ሴት ረጋ ያለች አልነበረችም ወይ? ልጄ ምን ሁና ነው? ካልሆነ ጸበል ሰዳት ወይ ልጄ አብዳብኛለች እያለች ማዘሯ በጣም ተሸጋግረዋል። በጣም አስበዋል። ጆሮ ዶክተሩን ማስጠንቀቂያ ሰጠው። ትሰማኛለህ? ይሄ በትክክል አይደለም። ከአንድ አይሉት ሁለት ሆስፒታል ሂደን ተመሳሳይ ብር ነው የጠየቁን 300,000 ብር። ስለዚህ በፍጹም ይሄ ትክክል ሊሆን አይችልም ብሎ ሲለው አንተ ምን አገባህ? ቆይ ብሩን የሚችለው ድርጅቱ ነው እንጂ አንተ አይደለህ። አንተ ምን አስጨነቀህ ብሎ ሲለው ትሰማኛለህ ዶክተር፣ ያም ይሁን ይህ እኔ አውቃለሁኝ፣ ግን ከዚህ በኋላ የምፋታህ አይመስለኝም ብሎ ሲለው እንደውም ጆሮ ላይ ጩሆ አስወጣው እና ዶክተሩ ለሀንዬ አባት ያልሆነ መድኃኒት እየሰጠ መርፌውን ከተወጋ በኋላ ለትንሽ ደቂቃ ጭራሽ እሳቸው መሆናቸውንም እስከሚረሳ ድረስና የእንቅልፍ ነገር በጣም እየበዛባቸው ይገኛል። ከዛም በኋላ ቢያንስ ከ30 ደቂቃ በኋላ ወይም ከ40 ደቂቃ በኋላ መልሰው ይነቃሉ። እናም ይህ ነገር ምን ይመስላችኋል? እኔ ሲመስለኝ ግን የሀንዬ አባት ቶሎ ከሆስፒታል ድኖ እንዳይወጣ እያደረጉትና ያልሆነ መድኃኒት እየሰጡት ይገኛሉ። እሱም ባዩሽ፣ እርግብ እና ዶክተሩ ማለት እንግዲህ የእርግብ ፍቅረኛ ነው። የውሸት ዶክመንት አስገብቶ እዛ ሆስፒታል ውስጥ በዶክተርነት የመርማሪ ነኝ ብሎ የሚመረምር ነው እንጂ ትክክለኛ ዶክተር አይደለም። እና ሀናንም ጭምር አስፈራራት እና ትሰሚኛለሽ እኔን ሌባ እያልሽኝ ነው እንዴ? እዚህ ላይ እኮ ደረሰኙ ላይ የተጻፈው ወደ 800,000 ብር ነው እና ደግሞ መድኃኒቱንም እየፈረምሽ የምትወስጂው አንቺ ነሽ ብሎ ሲላት እስኪ አምጣው መድኃኒቱን ልየው ብላ ስታየው መድኃኒቱ ጭራሽ የ100 ብር መድኃኒት በ17,000 ብር ተገዝቷል። ቆይ ዶክተር ይህንን እኮ በፍጹም አንድ ሊሆን አይችልም። አባዬ ደግሞ ጧትና ማታ አንድ መድኃኒት ነው የሚወስደው፣ እሱም ዋጋው 100 ብር ነው። እንዴት ነው 17,000 ብር የሚሆነው ብላ ስትጠይቀው ወይዘሪት ሜላት አንቺ ሌባ፣ አንቺ ቀጣፊ፣ ቆይ ልትዘርፊ ነው እንዴ የመጣሽው? አንቺ አጭበርባሪ ብላ ጭራሽ እንኳን ልታስወራት ፈቃደኛ አይደለችም። ዶክተሩም ደግሞ እና እኔ ሌባ ነህ እያልሽ ነው? አይ እንደሱ ማለት አይደለም። እርግብም ተነሳችና ይህ ማለትማ አንቺ መድኃኒቱን አባትሽ ታልወሰደው እየወሰድሽ ትሸጪዋለሽ ማለት ነው ብላ ተቆጣቻት። እርግብና አሁን ላይ ሀንዬ አይጥና ድመት ሆነዋል። ከዚህ በኋላ አርፈሽ የማትቀመጭ ከሆነ ከዚህ በላይ ነው የምገጥምሽ ብላ ሀንዬን ስታስፈራራት ይህ ማለት እጅሽ ያለበት ማለት ነው ዛሬም ሆስፒታል ለተፈጠረው ነገር። ለማንኛውም እኔ የምፈራሽ አይደለሁም፣ ደግሞ አንቺ ሰው ስትሆኝ እኮ ነው ቁሜ የማወራሽ፣ አሁን ልሄድ ነው ብላ ስትላት እሺ ንግስቷ፣ አይ እኔ ንግስት አይደለሁም ነገር ግን የዚህ ቤት ሰራተኛ ነኝ ብላ መለሰችላት። እና እርግብ ሰላምን ሳይቀር ትሰሚኛለሽ አሁን ዲኤንኤው ከደረሰልኝ በኋላ እያንዳንድሽ ቁም ስቅልሽን ነው የማሳይሽ እያለች ገና ካሁኑ እርግብ ጉራዋን እየቸረቸረች ትገኛለች። ጆሮና አቶ ኖላዊ እስኪ ንገሪ ልጄ፣ ቆይ ይሄ ነገር ምንድን ነው? ማለት አንተ እኮ ዶክተሩን አፋፉን አልከው እንዴ? አረ ምንም ስልክ ጠራ፣ በቃ ስልኬን ላውራ ብሎ ጆሮ ትቶት አይቶ እንዳላየ ሰምቶ እንዳልሰማ ጋሽ ኖላዊ እንዳይሰማ ትቶት ሄደ። ነገር ግን ዶክተሩ ጆሮ ባያስቆመው ኑሮ ሀና ይሄን ሰሞን በጣም ሀሳብና ጭንቀት ላይ ናት። ዶክተሩ እንትኑ ደግሞ መድኃኒቱ ደግሞ ለወደፊቱ እጅግ ጫን ያለና ሕክምናውን በዛው እንደሚቀጥል ሊነግረው ነበረ።
እሱማ አውቃለሁ ብሎ አይ ለወደፊቱ ህክምናው ከዚህ የበለጠ ነው የሚሆነው እያለ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ሀንዬ ጆሮ ጋር ሆስፒታል ተገናኙና በጣም ከብዶኛል ጆሮ ስትለው ምንድነው ሀኒቾ እስኪ ንገሪኝ። ዛሬ እኮ ጠሩኝ ማለት ሆስፒታል እና አሰሪዎቼ አልሰሙም እና ይሄን ሲሰሙ ምን እንደሚሉኝ አላቅም። በዛ ላይ ታውቅ የለ ይሄ በልጅነት ጉዳይ አንቺ ሌባ አንቺ ቀጣፊ እያሉኝ ነው። አይ ሀንዬ አንቺ እኮ ሌባም ቀጣፊም አይደለሽም፣ እውነትን ይዘሽ ነው የምትጓዡ። ስለዚህ አትጨነቂ፣ ሂጂና ፊት ለፊትም መጋፈጥ ልመጅ። ደግሞ አንቺ እኮ የአባትሽ ልጅ ነሽ በማለት ሞራል ሰጣት። አመሰግናለሁ። ታውቃለህ እዛ ሀገር እኮ አንተን የመሰለ ወንድም ባይሰጠኝ ኑሮ ምን ይወጣኝ ነበረ ብላ ሀንዬ ወደ ዶክተሩ ጋር ሄደች። ሰላም እርግብን ታውቂያለሽ አለቻት። በጣም ደክሞኛል እስኪ ቁጭ ልበል ብላ ስትል ቆየት ሂደሽ ነው ደግሞ ዛሬ ብላ እርግብ ጠየቀቻት። የሀንዬን አባት ልጠይቅ እኮ ሆስፒታል። ምን? ቆይ አንቺ ደግሞ ብለሽ ጭራሽ የገረድ አባት ለመጠየቅ ሆስፒታል ገባሽ? ትሰምኛለሽ እርግብ፣ ሀና በፍጹም ገረድ አይደለችም። ነገር ግን ኑሮ ጥሏት አባቷን ለማሳከም ሰው ስለሆነች ብቻ ነው እንጂ እኛ ቤት የተቀጠረችው በፍጹም እኛ ቤት የምትቀጠር ልጅ አልነበረችም ብላ ስትላት፣ ቆይ እኔ ያልገባኝ ነገር ትሰምኛለሽ፣ አንቺና እናቴ አብዳችኋል። ሀናን እኮ ስለማታውቂያት ነው አለቻት። ማለት አልገባኝም። ብታውቂያትማ በደንብ ታዝኔላት ነበር። ሲቀጥል ደግሞ ታውቂያለሽ እናቴን መቼም አልቀየርም ያው እናቴ ስለሆነች። ነገር ግን አንቺ እህቴ እንዳትሆን እያልኩኝ ገና ካሁኑ እየጸለይኩ ነው። ምን? አዎ እንደዛ ነው እንግዲህ ቻዩ ብላ ደግሞ ውስጥ ሻውቀዋል ብላ ቦርሳዋን ይዛ ሰላምዬ ወደ ሩሟ ገባች። ከዛም በኋላ ወይዘሪት እርግብ እንበላት እንጂ እርግብ በጣም ፎከረች። ታያለሽ ይሄ ዲኤንኤ ይንጣና ቁም ስቅልሽን ነው የማሳይሽ አለቻት ወይዘሮ ሜላትና እናቷ። እሺ ምን ተፈጠረ? ቆይ ከባልሽ ጋር አትስማሚ፣ ከልጅሽ ጋር አትስማሚ፣ ምን ተፈጥሮ ነው እንዴ? ሊያሳብዱኝ ነው እማዬ እኮ። ምን ተፈጠረ? ሰላም ናታ ከዚህ ከሀና ጋር ነገርኩሽ እኮ አጭበርብራኛለች። ምንድን ያጭበረበረችሽ? በፊት 200 ሺህ ብር ነበር፣ አሁን ደግሞ ይባስ ብሎ 600 ሺህ ብር ነው የምትሸፍኒው ብሎ ዶክተሩ ነገረኝ። እናማ ሀና ዋሽታኛለች። በፍጹም ልታሽሽማ አትችልም። በእርግጥ ይሄ ህክምና እኔ አላውቅም፣ ነገር ግን ይች ልጅ የምታጭበረብር ልጅ አትመስለኝም። እና ደግሞ ሚስኪንና የዋህ ናት። እባክሽ ይችን ልጅ ባትጫኛት ጥሩ ነው፣ በኋላ የሚጸጽትሽን ነገር ባትናገሪ ብላ ስትላት፣ ምን እማዬ አንቺም እሺ፣ የምላሴስ እሺ፣ የሰላምስ እሺ። ቆይ አንቺ ምን አስነክታሽ ነው? እኔ ምንም አላስነካችኝም ልጄ፣ ግን አንቺ በተፈጥሮሽ ችኩል ነሽ። አረ እንደው ድሮ ላይ እንደውም ትሻይ ነበር። ተሰምኛለሽ። ለማንኛውም ትዳርሽንም ጠግኝ። ለመሆኑ መስፍን ደውሎልሽ ያውቃል? አረ ደውሎልኝ አያውቅም። እና ደውይለታ። ለምንድን ነው የምደውልለት? ቆይ ባልሽ አይደል እንደ አንቺ ልጅ? ነገርኩሽ እኮ። ተሰምኛለሽ፣ ባልሽ ነው። ሲቀጥል ደግሞ አሁን የ80 ሚስቱ እስከሆንሽ ድረስ የመደወል ግዴታ አለብሽ። ልጆቹም እኮ አባታቸውን እንደውም ካንቺ አባታቸውን በጣም ይወዳሉ። ይሄን ልጅነትሽንና ይሄንን አጉል ችኩልነትሽን ብታቆም ይሻልሻል። ደግሞ ይቺ እርግብናት ጊንጠናት የምትያት ከሷ ጋር ብታድር ይሻልሻል። እና እኔማ ሰላምዬ ጋር ሂጄ ላድር ነው ብላ ተቆጥታ ሄደች። እንደውም ከዚህ በኋላ ሀናን የምትናገሪያ ከሆነና ሀና ከዚህ ቤት የምትወጣ ከሆነ እኔን አስቀድመሽ አስወጥተሽ ላልመለስ እሄዳለሁ ብላ ዛተችባት። ከዛ እረማዬ ብትላትም እንኳ በፍጹም አልሰማቻትም። ከዛም ወይ ሀና በቃ ቤቴን ረበሽው አይደል 16 ዓመት ሙሉ በሐሴት ስረበሽ አሁን ደግሞ በጠበጥሽው እያለች ወይዘሪት ሜላት እንግዲህ ጨልላለች። በጣም ያሳዝናል። ምላሴ በጣም ተጨንቆ ወጣ ገባ ይላል እዛው ሩሙ። ከዛ ሀንዬ መጣች።
እንዴ ምላሴ ምን ሆነህ ነው? አስቻኮልከኝ እኮ ስራ እየሰራሁ ነበር። እስኪ ንገሪኝ ምን ተፈጥሮ ነው? ከእናቴ ጋር የተፈጠረውን ነገር በሙሉ ነገረችው። ታውቀኛለህ አይደል እኔን? እንዴ በደንብ ነዋ የማውቅሽ። ግን እትዬን በጣም ነው ያስቀየምኳቸው እና ምን እንደሆነ አላውቅም። ነገር ግን ዶክተሩ ያጭበረብርና የሆነ ሚስቴክ እየሰራ ይመስለኛል ብላ አለች። አውቃለሁኝ የኔ ውድ፣ ግን አይዞሽ በቃ ስለ ሁሉም ነገር ታልፊዋለሽ በማለት ምላሴ አቀፋት። ከዛም አያትዬቱ ቁጭ ብላ ቴሌቪዥን እያየች፣ አረ እንደውም አላየችም። ምላሴ መጣና አያቴ ምን እየሰራሽ ነው? ደግሞ ሰዎቹ ሴት ሄደው ነው? አላቅም፣ ሰዎቹማ ሂደዋል። እኔማ ስሙን አያለሁ እንጂ ግን ቀልቤ እናንተ ጋር ነው። ምንድን ነው? እች እናትህነቷ በዚህ በሀና ምክንያት። እኔ የምልህ ግን ሀና የእውነት ብሩን ያጭበረበረች ይመስልሃል እንዴ ብላ ስጠይቀው፣ አረ በፍጹም። እንዴት አንተ እርግጠኛ ልትሆን ቻልክ? አያቴ እኔ እኮ ሀናን በደንብ ነው የማውቃት። እልቅስ ነይ ወጣ እንበልና ስለ ሀና ስለ ሁሉም ነገር ልንገርሽ ብሏት ይዟት ወደ ከተማ ወጣ። ከዛም የተፈጠረውን ነገር በሙሉ ሲነግራት በጣም አዘነች። ሀንዬም ምግብ ሰርታ ስትመለስ ያንን ምግብ በጣም የሚጣፍጥና ቆንጆ ምግብ ነው፣ አረ እማማ አልበሉም እኮ ስትላት እንኳ በልቻለሁ የኔ ልጅ ጠግቤያለሁኝ፣ አባትሽንም ያሽልልሽ፣ ጥሩ ምግብ ጥሩ ትዳርም ይስጥሽ፣ ይህን ጥሩ ምግብ እንዳበላሽኝ ብላ ስትመርቃት እሷን ጎንበስ ብላ አሜን ስትል እርግብ ቆይ ደግሞ ይሄ ምን አይነት ነው? እዩልሽ በእኛ ሀገር ባህልና ወግ መሰረት ሲመርቁሽ ጎንበስ ማለት ማክበር የማክበር ምልክት ነው እና ደግሞ ምርቃኑም ይደርሳል ብላ ስትላት ሆይ ጉድ ብላ ተናዳ ወጣች። ከዛም አምላኬ ሆይ ይቺ ልጅማ የኔ ልጅ ናት በማለት ወይዘሪት የሰላም አያት ሀንዬን እንግዲህ በሙሉ ልባቸው ተቀብለዋታል ማለት ነው። ነገር ግን ሜላት በፍጹም አሁን ድረስ ጭራሽ እሷን የመከራትና የዘከራት ምን እንደው ባናውቅም ሀንዬን ቁም ስቅሏን እያሳየቻት ነው። እንደውም አስወጣታለሁ አንቺ ሌባ አንቺ ቀጣፊ እያለቻት ነው። ከዛም ሆስፒታል ሄደችና ሀንዬ ምን ተፈጠረ አላት። ጆሮ ምን ያልተፈጠረ ነገር? ሌባ ተባልኩ እኮ። አንቺ እኔም አልተባልኩ ማለት ታውቂያለሽ፣ እኔ ሌባ ቀጣፊ ነኝ። አንቺ እኮ ገና ከሩቅ እንኳ ሲያዩሽ ሚስኪንና በጣም የዋህ ልጅ ነሽ። እና ታዲያ ይሄ ማን ይረዳል? እኔ እራዳሻለሁ ሀንዬ፣ እና አይዞሽ ሁሉንም ነገር ታልፈዋለሽ። አንቺ ደግሞ የአባትሽ ልጅ ነሽ። አባትሽ ላንቺ ብሎ ብዙ መስዋዕትነት ከፍሎ አሳድጎሽ የለ፣ አሁን ደግሞ ተራው ያንቺ ነው ብሎ አጽናናት። በጣም አመሰግናለሁ። ከዛም አሁን ነይ እንሂድ ሄዱና አባታቸውን ሰላም ብለው ለማንኛውም ሂጄ ምግብ ሰርቼ ልምጣ ብላ ምግቡን ሰርታ ስትመጣ አንድ ከመብላታችን በፊት አንድ ነገር እንስማማ። ምንድን ነው? ዛሬ እኔ ነኝ ሆስፒታል ማድረው። በፍጹም አባዬን ማትቼ እኔ አላድርም። ከዛ ከፋው። ምንድን ነው የከፋ? በፍጹም እኔ ለምንድን ነው ግን እኔን ኃላፊነት የማትሰጭኝ? ወይስ እኔ ለኃላፊነት የማልበቃ ሰው ነኝ? በማለት ጆሮ እየከፋው ከዛ አረ ችግር የለውም ታድራለህ ከኔ ጋር